ጄምስ እስጢፋኖስ ጂሚ ዶናልድስ እንደ አውሮፓውያን አቆጣጠር ግንቦት 7 1998 ተወለደ። በዚህ መሰናዷችን የምንጠቅሳቸው ቀኖችና ዓመተ ምህረቶች ሁሉ በፈረንጆቹ አቆጣጠር እንደሆነ ከወዲሁ ለመግለጽ እንወዳለን። ብዙዎች ጄምስ እስጢፋኖስ የሚለውን ስም አያውቁትም፣ ወይም በሙሉ ስሙ ጄምስ እስጢፋኖስ ጂሚ ዶናልድስ የሚለውን ስም አያውቁትም። ይልቁንስ ሚስተር ቤትስ በሚለው ስሙ የሚያውቁት አሜሪካዊው ዩቲዩበር፣ የሚዲያ ስብዕና እንዲሁም የሐሳብ ነጋዴ፣ ኢንቨስተር፣ የድርጅቶች ባለቤት፣ የበጎ አድራጊው ዛሬ ስለሱ ልንነግራችሁ ወደድን። በተለይም ዩቲዩብ ላይ ለመስራት የምትፈልጉ ለ13 ዓመታት የዘለቀው የሚስተር ቤትስ የዩቲዩብ ስራ ለ5 ዓመታት ፍሬያማ ሳይሆን የቀረው አሁን በዓለማችን ቁጥር 1 እንዲሆን ያስቻለውን የህይወቱን ምስጢር የያዘው ፕሮግራማችንን ከወዲሁ እንድትከታተሉ ጋበዝን። ብዙ ጊዜ ሰፊ ፈተናዎችን በማስተናገድ ፈተናዎቹን ወይም ቻሌንጆቹን በመጋፈጥ እንዲሁም በርካታ ገንዘብ ለሌሎች በሚሰጥበት ፈጣን የዩቲዩብ ቪዲዮዎቹ ይታወቃል። ዶናልድሰን ወይም ሚስተር ቤትስ ከ366 ሚሊዮን በላይ ተከታዮችን በዩቲዩብ አፍርቷል። ይህም የዓለማችን ትልቁ የዩቲዩብ ቁጥር ነው። በቲክቶክም ሶስተኛው ከፍተኛ ተከታይ ያለው ሰው ሲሆን ከ114 ሚሊዮን በላይ ተከታዮች አሉት። ዶናልድሰን ያደገው በግሪንቪል ሰሜን ካሮላይና ነው። በ2012 መጀመሪያ ላይ በሚስተር ቤስት 6000 የሚል ዩቲዩብ ቻናል ከፈተ። ከዚህ ከስር ቪዲዮዎችን ወደ ዩቲዩብ መለጠፍ ጀመረ። የሱ ቀደምት ይዘቶች ከሌትስ ፕሌይስ እና የሌሎች ዩቲዩብ ተጠቃሚዎችን ሀብትና ንብረት የሚገምቱ ቪዲዮዎች ድረስ ይደርሳል። ከ2 ዓመታት በኋላ በ2017 የመጀመሪያው ቫይራል የወጣለትና በርካታ ተመልካች ያገኘበት ቪዲዮን ሰራ። 100,000 ሰዎች ቪዲዮውን በጥቂት ቀናት ውስጥ ተመለከቱት። ከዚያ በኋላ የሱ ቪዲዮዎች ከጊዜ ወደ ጊዜ ታላቅና ከመጠን በላይ የሚታኙ እየሆኑ መጥተዋል። ይህ ግን እንደ ቀልድ አልመጣም። 5 ዓመት ይሄ ነው የሚባል ስኬትን አላስመዘገብም ነበር። አንዴ የሱ ዝነኝነት ከፍ ማለት ሲጀምር ዶናልድሰን ጓደኞቹን ወደ ድርጅቱ በመምጣት አብሯት እንዲሰሩ ቀጠራቸው። በልብነቱ በተለይም ሰውን በመርዳቱ የሚታወቀው ዶናልድሰን አሁን ደግሞ በዚህ ሰዓት ከፍ ማለት ሲጀምር የምርት ስሙን በጋራ እንዲያስተዳድሩለትና እንዲያግዙት የልጅነት ጓደኞቹን ዶናልድሰን ቀጠረ። በዚህም ዩቲዩብ ቻናሎች ሚስተር ቤትስ ሪያክትስ ወይም የቀድሞ ቢስት ሃክስ እንዲሁም ሚስተር ቢስት ጌሚንግ በቀድሞ ሚስተር ቢስት 2 እንዲሁም የቀድሞ ሚስተር ቢስት ሾርትስ የበጎ አድራጎት እንዲሁም በማድረግ በመከፋፈል መስራቱን ከጓደኞቹ ጋር ተያይዘው ዶናልድስ የሚስተር ቢስት በርገር ፌስቲቫልስ እንዲሁም የቡድን ዛፎች መስራች ከ24 ሚሊዮን ዶላር በላይ ለዘመቻው የሰበሰበው የአርቦር ዴይ ፋውንዴሽን የገንዘብ ማሰባሰቢያና ምሳና የምግብ እንዲሁም የመቅሰስ ብራንድ ከላንች ቤልስ መስራችም ጭምር ነው። እንዲሁም ከ30 ሚሊዮን ዶላር በላይ የሰበሰበው ለውቅያኖስ ጥበቃና ለውቅያኖስ ማጽጃ ገንዘብ ማሰባሰቢያ የሆነውን የቡድን ባህር መመስረትም ችሏል። ዶናልድሰን ወይም ሚስተር ቤትስ በ2020 በ2021 በ2022 እና በ2023 በስትሪሚ ሽልማቶችን ለ4 ዓመታት በተከታታይ የዓመቱ ምርጥ ፈጣሪ ሽልማትን አሸንፏል። በ2022 23 እና 24 የኒኮሎዲዮን የልጆች ምርጫ ሽልማቶችን 3 ጊዜ ተወዳጅ ወንድ ፈጣሪ ሽልማትን አሸንፏል። እንደ አውሮፓውያን አቆጣጠር በ2023 ታይም ከዓለም 100 ተጽዕኖ ፈጣሪ ሰዎች መካከልም አንዱ ነው ብለው ሰይሞታል። ከ2022 ከፍተኛ ተከፋይ ለሆነው የዩቲዩብ ፈጣሪ በፎርብስ ዝርዝር ውስጥ መካተትም ችሏል። የተጣራ ሀብቱም 500 ሚሊዮን ዶላር ነበር። ዶናልድሰን ወይም ሚስተር ቤትስ ከ2012 እስከ 2017 ቪዲዮዎቹን ቫይራል ለማድረግና ለማውጣት ሙከራ ያደረገባቸው ዓመታት ነበሩ። በእነዚህ ዓመታት መስራት አሁንም መስራት ደጋግሞ መስራት እንጂ
የተለየ ለውጥ አልነበረም። በፌብሩዋሪ 2012 የመጀመሪያው የዩቲዩብ ቪዲዮን በ13 ዓመቱ ሚስተር ቢስት 6000 በተሰኘ ስም ለቋል። የሱ ቀደምት ይዘቶች ሌትስ ፕሌይስ ሚኒክራፍት እና ኮል ኦፍ ዲዩቲ ብላክ ኦፕስ ላይ የሚያተኩሩ የሌሎች ዩቲዩብ ተጠቃሚዎችን ሀብት የሚገምቱ ቪዲዮዎች፣ አዲስ ለሚመጡ የዩቲዩብ ፈጣሪዎች ጠቃሚ ምክሮችና በዩቲዩብ ድራማ ላይ አስተያየቶችን መስጠት ነበር። ዶናልድሰን ወይም ሚስተር ቢትስ በእነዚህ ሙከራዎቹ ቪዲዮዎቹ አልፎ አልፎ ታዩለት እንጂ ታዋቂ መሆን ግን አልቻለም ነበር። እንደ አውሮፓውያን አቆጣጠር በ2016 አጋማሽ ላይ ዩቲዩብ ከተከፈተ ከ4 ዓመታት በኋላ ዶናልድሰን ወደ 30,000 የሚጠጉ ተከታዮችን ማፍራት ቻለ። 30,000 ተከታዮችን ለማፍራት 4 ዓመታት ፈጅተውበት ነበር። በዚሁ ዓመት በ2016 መገባደጃ ላይ የሙሉ ጊዜ ስራውን ዩቲዩብን ለማድረግ ሲል እየተማረ የነበረውን የኮሌጅ ትምህርቱን አቋረጠ። በወቅቱም በትምህርቱ የት ይደርሳል ብላ ብዙ ተስፋ የምታደርግበት እናቱ ውሳኔውን ስላልተቀበለችው የቤተሰቡን ቤት ለቆ እንዲወጣ አስገደደችው። ሚስተር ቢስት ከቤት ተባረረ። ከቤት ከወጣ በኋላም በያዘው ዓላማ ጸንቶ ዩቲዩብ መስራቱን ቀጠለ። ቻናሉ እያደገ ሲሄድ ዶናልድሰን ለቻናሉ አስተዋጽኦ ለማድረግ 4 የልጅነት ጓደኞቹን አቫ ክሪስ ታይሰን፣ ቻንድለር ሃሎ፣ ጋሬት ሮናልድስ እና ጄክ ፍራንክሊንን ባልደረቦቹ አድርጎ ቀጠረ። ይህ ከእሸቱ መለሰ ዶንኪ ቲዩብ ጋር የሚያመሳስለው ታሪክ ነው። በ2017 እስከ 2020 ባሉት 3 ዓመታት ወደ ታዋቂነት ከፍ እያለ መንደርደር የጀመረባቸው ዓመታት ነበሩ። በጃንዋሪ 2017 ዶናልድሰን ወይም ሚስተር ቢትስ ከ1 ጀምሮ 100,000 ድረስ ሲቆጥር በቀን የሚፈጀውን ሰዓት ቪዲዮ በመቅረስ ለቀቀ። ይህም የሱ ፈጠራ ቫይራል ቪዲዮ ሆነ። ይህ ሙከራው 40 ሰዓታትን ፈጅቶበታል። ዶናልድሰን በዚህ ወቅት ተወዳጅነትን ማትረፍ ቻለ። ከዚያም 100 ሜጋፎን በመጠቀም ብርጭቆን ለመስበር ሲሞክር የሚያሳይ እንዲሁም ቀለም ደፍቶ ቀለሙ እስኪደርቅ እዛው መመልከትን የመሳሰሉ ወጣ ያሉ ያልተለመዱ ቻሌንጆችና ቪዲዮዎችን እየሰራ ለቀቀ። ከዚያ ባሻገር ለ24 ሰዓታት በውሃ ውስጥ መቆየት ጤናውን ጭምር ያጣበትን ቪዲዮ ሰራ። በዚህ ቪዲዮ ምክንያት በጤና ችግሮች ለማቋረጥ እስከ መገደድ ደርሷል። በተመልካቾች ግን ብዙ እይታ ማግኘት ችሏል። እንደ አውሮፓውያን አቆጣጠር በ2018 ዶናልድሰን ከዩቲዩብ ትርፋቸው $1 ሚሊዮን ለእርዳታ ለገሰ። ይህም የዩቲዩብ ትልቁ በጎ አድራጊ የሚል ማዕረግን አስገኝቶለታል። በ2018 በፒውዳይፒው እንዲሁም ከቲ ሲሪየስ ፉክክር በዩቲዩብ ላይ በጣም የተመዘገቡ ቻናሎች ለመሆን በተደረገ ውድድር ሚስተር ቢትስ ፒውዳይፒው ከቲ ሲሪየስ የበለጠ ተመዝጋቢ እንዲያገኝ ለመርዳት ቢልቦርዶችና በርካታ የቴሌቪዥንና የሬዲዮ ማስታወቂያዎችን ገዝቷል። በዚህም ተሳክቶለት ነበር በሰዓቱ። በጃንዋሪ 1 2021 ዶናልድሰን ዩቲዩብ ሪዊንድ 2020 ጉድ ታንክ ጉድ ኢዝ ኦቨር ቪዲዮን ለቋል። በዶናልድሰን ቪዲዮ ላይ ዩቲዩብ ተጠቃሚዎች በሪዊንድ ውስጥ ብዙ መናገር አለባቸው ብለው ያምን እንደነበረ ገልጿል። እናም ይህ ግምት ውስጥ በማስገባትም በመቶዎች የሚቆጠሩ ዩቲዩብ ተጠቃሚዎች ጋር በመደወል አስተያየታቸውንና ሐሳባቸውን ለመጠየቅ ወስኖ ያንን ቻሌንጅም ተወጥቷል። ዶናልድሰን ከአንድ ወር በኋላ ከጄሊ ስማክ ጋር የፌስቡክ እና የስናፕቻት ይዘት ስርጭትን ስምምነትን ተፈራርሞ የሀብት ማማውን ከፍ ማድረግ ችሏል። በመጀመሪያ ስራው የዶናልድሰን ይዘት አብዛኛውን ጊዜ እንጫወት፣ ምርጥና መጥፎ ቪዲዮዎችንና የዩቲዩብ አስተያየቶችን ያካትት ነበር። የዶናልድሰን የአሁኖቹ ቪዲዮዎች በ3 ዘውጎች ተከፋፍለዋል። ስታንት ቪዲዮዎች ዶናልድሰን ወይም ሌሎች ተሳታፊዎችን አስደሳች፣ ፈታኝ ወይም አደገኛ የሆኑ ተግዳሮቶችንና ፈተናዎችን የሚያከናውኑበት ዶናልድሰን ከፍተኛ መጠን ያለው አንድን የተወሰነ ምርት ባልተለመደ ሁኔታ የሚጠቀምባቸው ወይም በላዩ ላይ ብዙ ወጪ የሚያወጣባቸው ጃንክ ሎርድ ቪዲዮዎችና ዶናልድሰን ከፍተኛ መጠን ያለው ገንዘብ ወይም እጅግ በጣም ብዙ ሽልማቶችን ለተመልካቾች የሚሰጥባቸው ቪዲዮ ስጦታዎቹ አብዛኛውን ጊዜ የውድድር ገጽታን በማካተት በተመልካቾች ዘንድ ተወዳጅ መሆን ችሏል።
የዶናልድሰን ቪዲዮዎች የዩቲዩብን የምክር ስልተ ቀመር ወደ ቫይራል ለማድረግ የተለያዩ ዘዴዎችን ይጠቀማሉ። በዋናነት ክሊክ በማድረግ ፍጥነትና የተመልካች ማቆየትን በማሳደግ ይሰራሉ። የክሊክ መጠንን ከፍ ለማድረግ ውጤታማ ርዕሶችን ለመፍጠር ቅድሚያ ይሰጣሉ። ዘ ታይትል ይሉታል እነ ሚስተር ቤት። ታይትሉ ጥሩ ከሆነ ቶሎ ክሊክ ከተደረገ ዩቲዩብ ችግር የለበትም ማለት ነው። ከሌክስ ፍሪድማን ጋር ባደረገው ቃለ ምልልስ የቫይራል ቪዲዮ ለመስራት እሱ ኦሪጂናል ፈጠራ ያለው ሰዎች በእውነት ሊያዩት የሚገባ ነገር በሐሳብ ደረጃ ከዚህ በፊት ያልተደረገ መሆን እንዳለበት ይገልጻል። አጸያፊ ሁኔታዎችን በመስጠት እንደ 24 ሰዓትና ተግዳሮት ያሉ የተወሰኑ ቁልፍ ቃላትን በመጠቀም ትኩረት ለመሳብ ርዕሶቹን ይነድፋል። የተመልካቾችን ቆይታ ከፍ ለማድረግ ዶናልድሰን ቪዲዮዎቹን በሁሉም ተመልካቾቹ እንዲሳተፉ ያደርጋቸዋል። የሱ ቪዲዮዎች አብዛኛውን ጊዜ ከ10 እስከ 30 ደቂቃዎችን ይወስዳሉ። በቪዲዮ መጀመሪያ ላይ ከግማሽ ደቂቃ ባነሰ ጊዜ ውስጥ ቅድመ ሁኔታውን በማብራራት ተመልካቾችና ቪዲዮውን ያገናኛል። እናም ተመልካቾችን እስከ መጨረሻው ለማሳተፍ ይሞክራል። ለእነዚህ ቪዲዮዎች የዶናልድሰን የገንዘብ ድጋፍ የሚገኘው በስፖንሰርሺፕ እና ከጉግል አድሰንስ ፕሮግራም ነው። እንደ አውሮፓውያን አቆጣጠር ከ2022 ዶናልድሰን ለእያንዳንዱ ቪዲዮ $1 ሚሊዮን ያህል ወጪ አድርጎ ነበር። ሪፖርቱ ይህንን ቁልጭ አድርጎ አሳይቷል። አብዛኛውን የገንዘብ ድጋፍ የሚያገኘው ከስፖንሰርሺፕ ነው። ዶናልድሰን ወይም ሚስተር ቤትስ የእሱን ዋና ቻናል የገንዘብ ድጋፍ ለማድረግ የእሱን ምላሽና የጨዋታ ቻናል ይጠቀማል። ምክንያቱም ቪዲዮዎቻቸውን ለማምረትና ለማሰራጨት ከፍተኛ መጠን ያለው ገንዘብ ለማግኘት በአንጻራዊነት እነሱ ቪዲዮዎች ወጪ ስለማያስወጡ ነው። ሚስተር ቢትስ በርገር፣ ድግስ የተሰኘ ቸኮሌት ማምረቻ፣ የታሸገ መቅሰስ የተሰኙ ብራንድ ድርጅቶችን ባለቤት ነው። እንደ አውሮፓውያን አቆጣጠር በማርች 2021 ዶናልድሰን ወይም ሚስተር ቤትስ ከክሬቲቭ ጁስ የፋይናንሻል አውታር ጋር በመተባበር ለይዘት ፈጣሪዎች የ$2 ሚሊዮን የኢንቨስትመንት ፈንድ የጁስ ፈንድስን አስተዋውቋል። በኤፕሪል 2021 ዶናልድሰን የረጅም ጊዜ ባለሀብትና የፋይናንስ ቴክኖሎጂ ኩባንያ ጋር አጋር ሆነ። በዚያ ወር ዶናልድሰን ደጋፊዎቹ ኢንቨስት ባደረጉትና ባስተዋወቀው የክሪፕቶ እቅድ ውስጥ ከፍተኛ መጠን ያለው ገንዘብ ካጡ በኋላ ከፍተኛ ተቃውሞን አስተናግዷል። በኖቬምበር 2022 ዶናልድሰን ከኢስት ካሮላይና ዩኒቨርሲቲ ጋር በዩቲዩብ ይዘት መፍጠር ዙሪያ ያማከለ ኮርስ መስጠትም ጀምሯል። በግንቦት 2023 ዶናልድሰን በጎርደን ራምሴ ምግብ ኮከቦች ትርኢት ላይ እንደ እንግዳ ዳኛ ሆኖም በሚሊዮን ብሮችን አግኝቷል። ለ13 ዓመታት በዘለቀው የዩቲዩብ ቆይታው ወድቆ መነሳትን በሚገባ አልፏል። ሚስተር ቤትስ ዩቲዩብ ቻናል የሚከፍቱ ዩቲዩብ ቻናል የሚሰሩ ከሚስተር ቤትስ የተሻለ ሌላ ትምህርት የሚሆን ማን ሰው አላቸው? ማንም